የመንጌ ውሽሚት ምዕራፍ 11 ዓለም ገምታለች። ኩርት ዝንጥ ቅብርር ያሉ ዱር የሚኖሩ ሰዎች ናቸው። ረዝሞ የወፈረ ቁመናቸው በሙሉ ሱፍ ሲለብጡ ያምራሉ። ልጅ ሚስት የሚባል ጣጣ አያውቁም። አባቴን በገቢም የሚበልጡት ጋሽ ለማ አላገቡም አያገቡም። ትዳራቸው የቢራ ጠርሙስ ውስጥ የተደበቀ ይመስል ካልተጎመጩ ውሏል የሚያድሩ የሚችሉ አይመስላቸውም። ጠቆር ያለውን ፊታቸውን ለመለየት የግድ ጥቁር አንበሳ የሚያስመስላቸው የጢም ጎፈሬ መላጨት አለባቸው። ካልተላጩ ፊታቸውን አንገታቸውን በጥቁር ፀጉር ይደፈናል። አፍንጫቸው ውስጥ በቅለው ወደ ከንፈራቸው የሚያነጣጥሩት ነጫጭ ፀጉሮች ያስፈራሉ። አፍንጫቸው በብዙ ፀጉር ተሞልቶ መተንፈስ አለመቸገራቸው ይገርመኛል። በዚህ ላይ ፍንጭት ናቸው። ከከንፈር ተርፎ የወጣ ፍንጭት ባለቤት። በሰማይ የጸደቀ በምድር ያስታውቃል፣ ከከንፈሩ ተርፎ ጥርሱ ፀሐይ ይሞቃል ተብሎ በአያት የተሾፈበት ጥርስ። ጋሽ ለማን ከርቀት ሆኖ ሲስቁ ለተመለከታቸው እየሳቁ ሳይሆን ማስቲካ እየነፉ ሊመስል ይችላል። በሽምግልና የፈነዱ የዘመናችን K50 የውስጥ እጅና እግራቸው ሳይቀር ጥቁረቱ ይገርማል። የሚታወቅ ቋሚ ስራ የላቸውም። አልፎ አልፎ የጥበቃ ስራ ይሰራሉ እየተባለ ይወራባቸዋል። እሳቸው ግን ከኛ የሚገናኙት ሁሌም ጨብሰው ጥንብዝ ብለው ሰክረው እየተንገዳገዱ አይኖቻቸውን ጨፍነው ወደፊት ሲሉ፣ እኛ የምናውቀው የጋሽ ለማ መደበኛ ስራ መስከር መሆኑን ነው። ጥቂት እስኪሉ እየጠጡ የሚንጎጃጎጁ ነገን የማያውቁ የልጅ እና የሚስት ሀሳብ የሌለባቸው ሽማግሌ፣ ከድር ከማህበር በፍቃዳቸው የተገለሉ ሰው። የማናውቃቸው ሁለት ወንድሞቻቸው ውጭ ሀገር ይኖራሉ። በየጊዜው ገንዘብ ይልኩላቸዋል። በጊዜና በፍጥነት ጠጥተው ይጨርሱበታል። ከባንክ ብር የተቀበሉ ምሽት እሳቸው በገቡበት መጠጥ ቤት የገባ ሁሉ ኪሱ አያሳስበውም። ጋሽ ለማ እጃቸውን ወደ ኪሳቸው ልከው የጠጣውን ያህል ይከፍሉለታል። የሚያወሩለት ባይገጥመውም ያለ ሀሳብ መጠጣት ከፈለገ ድዱን ማሳየት ይጠበቅበታል። የውሸቱን እየገረፈተ ሆድ ዕቃውን ለመጠጥ ያስፋል። እያጨበጨበ ቀጂውን መጥራት ካማረው ለጋሽ ለማ የግድ መሳቅ ይገባዋል። የፈለገ ቢመጣ አያመሹም። ገና 12 ሰዓት ሲሆን ወደ ቤታቸው ለመግባት መንገድ ይጀምራሉ። በኮታቸው ኪስ ቤታቸው ተኝተው የሚጠጡትን ቢራ ይይዛሉ። ሐረር ቢራን ይመርጣሉ። መርጠውም ይጨልጡታል። እንደ አብዛኞቹ የሰፈራችን ሽማግሌዎች ለአረቄና ጠጅ እጅ አልሰጡም። በጋሽ ለማ ፍልስፍና ውስጥ አረቄና ጠጅ የድሃ መጠጦች ናቸው። ብርና ተስፋ የራቃቸው ሰዎች በባዶ ሆዳቸው እየተቀመጡ ግብዓተ መሬታቸውን የሚያፋጥኑባቸው ራስን የማጥፊያ ባህላዊ የጦር መሳሪያዎች፣ እንደ ጥይት ጉበትና ብስት፣ እንደ ፈንዲሻ ኩላሊትን ፍትል ብርቁስ የሚያደርጉ መጥፊያዎች። እጆቻቸው ከኪሶቻቸው አይለዩም። እጆቻቸው ከኪሶቻቸው በፍቅር መጣመር መንስኤዎቹ የሰፈራችን ጎረምሶች ናቸው። መንገድ ላይ የጠበቁ ከኪሶቻቸው የያዟቸውን ቢራዎች ይመነጥፏቸዋል። ሮጠው መንታፊዎቻቸውን መያዝ አይችሉም። ስለዚህም አደጋው ከመድረሱ በፊት ቀድሞ መከላከል መረጡና እጅ በኪስ። ልብሶቻቸው በሙሉ ሱፍ ናቸው። ይኸውም ምርጥ የውጭ ሀገር ሱፍ። ቁርጭምጭሚቱ ላይ ጡት ያለው ሸራ ጫማ ይጫማሉ። ወንድሞቻቸው የሚልኩላቸው የቆዳና የስኒከር ጫማዎች እየሸጡ ሸራ ጫማና ቢራ ይገዛሉ። የፈረንጅ ጫማ እግሬን ያቆስለኛል ይላሉ ለመጠጥ ሰበብ ሲፈልጉ። የሰፈር ሰዎች እሳቸው መጠጣት ለማስተው ያልሞከሩ ዘዴ የለም። መጠጥ ሳይቀማምሱ በወዳጅነት መክረዋቸዋል። ጠዋት እሺ ያሉትን ሲመሽ ያፈርሱታል። እንዲያውም የተመከሩ ቀን ይብሰባቸዋል። የሆነ ቀን ገና ከቀኑ 8 ሰዓት አካባቢ ጠንበዝ ብለው ሰክረው መጡ። የፈር ሰዎች ተመካክረው ያዟቸው። እጃቸውን ጠምዝዘው ኳስ የምንጫወት ሜዳችን መሃል ወደ ተተከለችው ባለ ድጋፍ ስልክ እንጨት አመጧቸው። ከእግራቸው እስከ ደረታቸው በተጠመጠመው ገመድ በስልክ እንጨት ላይ ጠፈሯቸው። መውደቅም መንቀሳቀስም አልቻሉ። መንቀሳቀስ የሚችሉት የራስ ቅላቸውን የተሸከመውን አንገታቸውን ብቻ ሆነ። ያም ወደ ቀኝና ወደ ግራ ትከሻውን ብቻ።
አባቴ በውሃ የተበጠበጠውን ስኳር ፊታቸውን ቀባው። ከንፈራቸው ላይ የደረሰውን አጣጣሙት። ምላሳቸው ወደ ውጭ ተጎልጉሎ ወጥቶ የቻለውን ያህል ተጉዞ አፋቸው አካባቢ የተቀቡትን ጠራረጉላቸው። አይኖቻቸው መግለጥ ተቸገሩ። ቀጥሎ ፊታቸው ላይ ያለውን ስኳር ለመላስ ተራዊ ዝንቦቹ ሆነ። ጋሽ ለማ ፊት የዝንቦች መናፈሻ መስሏል። ዝንቦች ከያሉበት በፉጨት እየተጠራሩ ወደ አዲሱ መናፈሻቸው ጎረፉ። በጋሽ ለማ ፊት ላይ ያለ ከልክ ስኳር ሲልሱ ተሰበሰቡ። ስኳሩን እየላሱ የጠገቡ እየተጸዳዱ ተዝናኑባቸው። ፀጉራቸው በስኳር ሙጫ ተጣበቀ። ሰሚ ባያገኙም ገመዱ እንዲፈታላቸው አጥብቀው ለምነው ነበር። አባቴና ጓደኞቹ ጋሽ ለማን የታሰሩበት ጥለዋቸው እኛ ቤት ገቡ። እኔ ጠየምና ጠንዴ ደግሞ ድርጊታቸውን ተደብቀን አይተናል። እንደታሰሩ ብቻቸውን መቅረታቸውን ካረጋገጥን በኋላ ተመካከሉ። በሲጋራ ፓካ ውስጥ ዋቁሩን ትንፋሾችና ቀያዮቹን ዘመኖቶች ሰበሰቡ። ቀስ ብለን ሳያዩን በኋላቸው በኩል ተጠጋናቸው። በቁማቸው እንቅልፍ ወስዷቸዋል። እንደ ፈረስ በቁማቸው ተኝተው ያንኮራፋሉ። ጠይሜ ኪሳቸው ውስጥ እጁን ከተተና ያለችውን 4 ብር አወጣት። ብሩን በማግኘታችን ተደሰተ። አንገታቸው ላይ ተንጠራርተን መድረስ አቃተን። ረጅም ስለሆኑ ጭንቅላታቸው ላይ ለመድረስ እንኳን መደራረብ ነበረብን። ወይ ምን ስላልመፈለግን ጊዜ የለም። ጠይሜ እንኳን እንኮኮ አደረኳት። በባኮ የያዘውን ትንኳሾች ኮሌታቸውን ከፈት አድርጎ ጨመረባቸው። በትንኳሾቹ ንክሻ ከእንቅልፋቸው ሲነቁ ሮጠን ተደበቀ። ተቆነጠነዱ፣ ጮሁ። ሰዎች ሲሰበሰቡ እኛ የተቀላቀልን የሚሆነው ማየት ጀመረ። ሞታቸውን ሰምተው አባቴና ጓደኞቹ ተራርጠው መጡ። ምን ሆንክ ለማ አላቸው አባቴ። እባካችሁ ተቃጠልኩ፣ ፍቱኝ፣ ይሄን ገመድ። ምንም ገመድ? አይነ ሀያይም የታሰርኩበትና ቆነጠጧቸው መሰለኝ። አባቴ ላይ ጮሁበት። ማነው ያሰረ? ሌቦች ናቸው። እኔ እዚህ አስረው ቤት ሊዘርፉ ሄደዋል። አስረው የሄዱት ሌቦች መሆናቸውን በምን አወቅ? ዘረፉኛ፣ አቃጠሉ፣ ቤንዚን አርከፈከፉብኝ፣ ክብሪት ጫሩብኝ፣ ነደድኩ። እባካችሁ ተቃጠልኩኝ፣ ፍቱኝ። ራስ ድሮ መሰለኝ የደፉብኝ። ተከራበጡ። እሰይ ቅጥል ንድድ በል። ገስ የጠጣዋ ሲድር የሚያነድር ተው ስትባለ ማትሰማ ደነዝ። አባባ ታምራት ተሳደቡ። ዛሬ ነው እንደ መቃጠልህ የታወቀ? እማማ ጀማነሽ መላሽ ለሀጌን ጠየቁ። ጀርባቸውን ከግርዱ ጋር እያፋተጉ ታገሉ። ይበቃዋል እንፍታው መሰለኝ። መቼም ሰው ከሆነ ካሁን በኋላ ስካርን አይደለም አላባቴ። አዎ ፍቱኝ ባካችሁ፣ አሲዷ አናደደኝ። በፈጠራችሁ ከነ ልብሴ ወስዳችሁ ቀዝቃዛ ውሃ ውስጥ ዘፍዝፉኝ። ኧረ መብረቅ ነው መሰለኝ የምተኝ። ወይኔ ወይኔ፣ እባካችሁ ነደድኩ፣ ተቃጠል። ቆይ እኔ ብሞት ምን ትጠቀማላችሁ? ኧረ እባካችሁ በልጆቻችሁ፣ ኧረ በሚስቶቻችሁ ተፈለፉ። አዎ አንተ ገልጃጃ አታግባና እንዲሁ ልጅና ሚስት ለመመጻኛነት ተጠቀምክ። እድሜህን ጨርስ። እማማ ጀማነሽ የተናደዱ ይመስላሉ። ጋሽ ለማ እማማ ጀማነሽን ገላመጣቸው። ሰውነታቸውን ከታሰሩበት ከስልክ እንጨት ግን እያስጣፈፉ ታገሉ። ሲብስባቸው እንባ አውጥተው አለቀሱ። ማልቀሳቸው እግራቸውን አስፈታላቸው። ተቁነጠነጡ፣ ተፈራገጡ። ልጆቹ ተንፈቅቀን ሳቁ። ትልልቆቹም ገሚሶቹ መገለጫቸው በሆነው ሳቅ ታጅበው ሳቁ። ከብዙ መሃል በኋላ ሙሉ ለሙሉ ከእስራት ነፃ ወጡ። መሬት ረግጠው መቆም አልቻሉም። መሬት ላይ ተዘርፍጠው ልብሶቻቸውን ተራ በተራ እያወለቁ ጣሉ። ልብሳቸው በትንኳሽና ዘመሚት ተወሯል። ተሰብስበው ሲስቁ የነበሩት ሁሉ ደነገጡ። በተመለከቱት ነገር ደስተኛ ያልነበሩ ሰዎች በእነ አባቴ ላይ አጉረመረሙ። የጋሽ ለማ ጥቁር ገላ አባብጧል። ከእግር እስከ አንገታቸው በነፍሳቱ ንክሻ ጅዳብ ብሏል። ሰዎቹ ተራ በተራ ከልብሶቻቸው ላይ ትንኳሾቹን አራገፏቸው። ጸብ፣ ትርምስ፣ ሳቅ በምናሳልፍባት ሜዳ ነቀሰ። ጎሽ ደግ አደረጉ እያሉ እና አባቴን ያሞገሳቸውም አልጠፉ። ምን አገባቸው? በአፉ ቀርቶ በቂጡ እንደፈለገ ቢጠጣስ ገዝቶ እንጂ ሰርቆ አልጠጣም። በትንሽ ተቆጣች። እነሱ
እነሱ ስለማን ሆኑና ሰካራምን የሚቀጡ? እግዚአብሔር እኮ ጭካኔ እንዴት ታደርገን አሉ የነፍስ አባታችን አባ ግርማ ወደ ሰማይ ያልቃል። ይህስ የጭንቅሎ አባት አሁን ብሎ ሰካራም ቀጭ ጠግቦ እየገባ አይደል እንደ ልጁን በርበሬ የሚያጠቅ ምስኪን ሚስቱን በከዘራ የሚቀጠቅጥ የለየለት አረቂያ እንደው እነሱን ነበር እንዲያስሩ በትንፋሽ ማስበላ አለች ቴነሽ። አባቴ በቴነሽ ሲሰደብ ተናገር። ቀስ ብዬ ተጠጋኋትና አንድ 5 ትንፋሾች በውሃ አልሶ በተራመደች ቁጥር እንደ ፈስ ጡጥ በሚለው ኮንጎ ጫማ ውስጥ አስገባባት። ዘለለች። ከስሯ ላያጣል። እኔ እኮ የገረመኝ የጀማልሽ ማጨብጨብ ያገባኝ ነው ብላ አስወርታ ስትጠግብ አላገባሽም ስላላት በሰበብ ልታስገድለው ፈልጋ እኮ ነው አለች አሽሙረኛዋ በለጡ። ጀማልሽና በለጡ በስድብ ተለጣጡ። ውክቢያው ቀዘቀዘ ያለው ጋሽ ለማ ወደኛ ቤት ሲወሰዱ ነበር። አባቴ ገላቸውን አጥቦ አስተኛቸው። አባቴና ጋሽ ለማ የአንድ አካባቢ ልጆች ስለሆኑ ይዋደዳሉ። እንቅልፋቸው ሲነቁ ነገር መጣ። ኪሴ ውስጥ የነበረው ገንዘብ ጠፍቶብኛል መልሺ አሏት እናቴ። እናቴ ተናደደች። ባላደረገችው መጠርጠሯ አስከፋት። ቀበሌ እንደሚከሷት ገለጹላት። ቀበሌ ያንተ ቢጤ አምቡላ እንጂ እዚህ የተቀመጠ መሰለ እንዴ? እናቴ ተናደደች። አባቴ ጣልቃ ገባ። ጋሽ ለማ ሊረጋጓቸው ለመሆኑ ስንት ብር ነው የጠፋብህ አላቸው አባቴ በርካታ 25 ብር። እውነትህን ነው ለማ? ምን ልጠቀመው ዋሻለሁ ታዲያ? እርግጠኛ ነህ እንደዚህ ሰክረህ እንኳንስ የነበረህን ቀሪ ሂሳብ የራስህን ታውቅ ነበር? እንዴት አላውቅም? መጠጣት ለእኔ ብርቅ ነው እንዴ? ለመሆኑ ስልክ እንጨቱ ላይ ያሰረ ማን እንደነበር ታስታውሳለህ? ማንን? አንተን ነዋ። መቼ? ይህንንም አታስታውስም? ይልቅስ ብሬን ከሚስቴ ላይ ታስመልስ ከሆነ አስመልስልኝ። ያበድኩ መሰለህ እንዴት አስረን ነበር የምትለኝ? የለዚያ አታሰጠኝ እንደሆን ልሂድ መንገር ጀመሩ። ምን ታስፈራራኛለህ? እንክሻለሁ ብለህ የለ እንዴ? ሂድ ውጣ፣ አንካሳ ዶሮ ሳትቀድመ። እኔ ጭንቅላት እንኳንስ ለእንዳንተ አይነት አምቡላ ቀርቶ ለማንም አልሰርቅም። እናታቸውን እያወዛወዘች ተሳደበች። እሺ ችግር የለም እኔ ብርሃን እሰጥሃለሁ። ብሩን ከመውሰድ በፊት ግን እጅህን መጽሐፍ ቅዱስ ላይ ጭነት ትምልልኛል አላቸው አባቴ መጽሐፍ ቅዱስ እያቀረበ። ሲሚሉ ገረመኝ። አባቴ እጁን ወደ ኪሱ ልኮ የገንዘብ ቦርሳውን አውጥቶ ከፈተና 1 2 ብሎ ቆጥሮ 25 ብር አስረከባቸው። ተናደድኩ። ለዓመት በዓል ሰልባጅ የማስገዛበት ብር ጋሽ ለማ ሲወስዱት ሳይ አረፉ። ብሩን ይዘው ከቤት ሲወጡ ሲሉ በሩን ዘግቶባቸው፣ ምነው ጭንቅሎ በሩ ልቀቅለት እንጂ አለኝ አባቴ። አለቅ። ለምን? ውሸታቸውን ነው። 25 ብር አልነበራቸውም። ስንት ነበራቸው ታዲያ? 4 ብር ብቻ። እንዴት አወቅ? እኛንን ከኪሳቸው ገብተን ብሩን ያወጣንባቸው። መቼ? አባቴ አሁን በእጁ ከደነ። ታስሮ የነበሩ ጊዜ። ለመሆኑ አብረው እነማን ነበሩ? ጠይሜና ጠንቤ። እሺ አሁን ብሩ የት አለ? ይኸው እኔ ጋር ያለው ይሄ ነው። 1 ብር ከ30 ሰጠኋቸው። ሌላውስ? ጠይሜና ጠንቤ ጋር። ለምን ዘረዘራችሁት? ከእንቅልፋቸው ሲነቁ ልንሰጣቸው ነው። ከእንቅልፉ ሲነቃ ልሰጡት? አዎ። የአባቴ ጥፊ ጆሮዬን አንጠፈጠፈ። የአሮጌ ቦቲ ጫማውን ቁጥር ሆዴ ላይ አተመ። ሆዴ ውስጥ ተሰርጉዶ የገባች መሰለኝ። ትንፋሽ አጠረ። ወለሉን ተንደባለኩበት። እያከታተለ ቀበቶውን፣ ጀርባዬን፣ ታፋዬ፣ ቂጤ ብቻ የደረሰበት የአካል ክፍል ሁሉ አሳረፈ። የእናቴ ጣቶች ጭኖቼ መሃል አገኘኋቸው። የተለመደ ሚጥሚጣ የሆነ ቁንጥጫዋ ያለ ፍላጎቴ ተቀበለ። ማንን ልከላከል? የማንን ቅጣት ልቋቋም? ሁለቱም ነደዋልና የሚበርድ የለም። እናቴ ባልሰራችው መጠርጠሯ፣ በእኔ በከንቱ መመካቷ፣ አባቴም ያልጠረጠረው ሆኖ ሲገኝ ድርጊቱ አንጀቱን አደበነ። ለመናደድ ምክንያት እኔ ነበርኩና እጁ እስኪዝል ወቀተ። በእናቴና አባቴ ላይ ቂም ቋጠርኩኝ። ለሁለቱ ተባብረው ስለወገሩኝ ተናደድኩባቸው።
ሌላ ጊዜ አትዋሽ፣ አትካድ፣ ክህደት ነው ኢየሱስን ያስገደለው እያሉ ይቀጠቅጡኝ ነበር። ቃላቸውን ልጠብቅ እውነቱን ብናገር አሹኝ። ቂሜን የምወጣበት ዘዴ ስላላየው ቆየሁ። ወደ ጓዳ ሄድኩና ከበጎቹ ቤት ጎን ያለውን ጠፍጣፋ ድንጋይ ገለበጥኩት። ከድንጋዩ ስር ያገኘኋቸውን ቀይ ዘመናቶች ጥቋቁር ትንፋሾች በክብሪት ፓኮ ውስጥ ተቀጠፏቸው። ወደ ቤት ገባውና የክብሪት ፓኮውን በወረቀት ጠቅልዬ በክር ጥፍንግ አድርጌ አሰርኩት። አርፍጬ የሚተኙበት ሰዓት ጠብቄ እኔና መሳይ ተለያይተን ነበር የተኛነው። የተለያየንበት ምክንያት ደግሞ ከሌባ ጋር አልተኛም፣ እናትና አባቱን የሚሰድብ ሌባ ወንድም የለኝም በማለቷ ነበር። የሁሉንም በእንቅልፍ መወሰድ ካረጋገጥኩ በኋላ የክብሪት ፓኮውን ይዤ ወደ እማዬ አልጋ ተጠጋሁ። ቢነቁብኝም የሌሊት ሽንት ማጠራቀሚያ ፖፖዎችን አልጋችን አጠገብ ስለሚቀመጥ የሽንት መነሳቴን እናገራለሁ። ከዚያ ቀስ ብዬ በጨለማው እየዳበስኩ በትራስጌያቸው በኩል ትንፋሽና ዘመዶቹን ነሰነሱ። መኝታዬ ውስጥ ተጠቅልዬ ማዳመጥ ጀመርኩ። ድምፅ ሲጠፋ መሬት ላይ የደፋኋቸው መሰለኝ። መሬት ካረፍ ደግሞ የተኛሁት መሬት ተነጥፎልኝ ነውና አለቀልኝ። ባጠመድኩት ወጥመድ እንዳልጠመድ ፈራሁ። ጆሮዬ ከተላከበት በእነማዬ አልጋ መልእክት ይዞ መጣ። የመንፈራገጥ ድምፅ። መንፈራገጡ ጨመረ። መንፈራገጡ የማዬን ድምፅ ጨመረበት። እማምላክ ድረሺ፣ በምንሉም ብለህ ነው በውድቅ ጠለጨኔ ውስጥ ገብተህ የምትቆነጥጠኝ አለች። እማዬ ከጣራ በላይ የሚያንኮራፋውን አባቴ በመሸወዷ ፈገጋል። ሁለቱ የኔ ጠላቶች እርስ በእርስ ሊጣሉልኝ ስለሆኑ ደስ አለኝ። መሳይም ከእንቅልፏ ነቃች። ልተኛበት እንጂ ምን ትረግጭኛለሽ ሲል የነበረው አባዬ መብራት አብርቶ መዝለል ጀምሯል። እማዬም ከአባዬ ጋር ትንፋሾቹን እየለቃቀመች የራሷ ሲመዘልባት ትነጥራለች። ያም ቡላው ነውና ቤት ውስጥ ዘርቷቸው የሄደው አለች እማዬ ጋሽ ለማን ሰበብ አድጋ። ተመስገን በመጠርጠርታ ሁለቱም ትንፋሾቹና ዘመኒቱ ሲለቃቅሙ ሲዘሉና እኔና መሳይ እንስቅባቸዋለን። የትልቅ ሰው ጭፈራ እየተባባለን እናላግጥባቸዋለን። አንጀቴ ቅቤ ጠጣ። ለሁለት ተጋግዘው እንደደበደቡኝ እኔም በትንፋሾቼ አስወገድኳቸው። አባዬ ራቁቱን ቁምጣውን እንደለበሰ እደጅ ወጣ። በአንተ ሰውዬ ንፋስ ይመታል ስትል የነበረችው እማዬ ልብሷን አውልቃ ጊታሯን መምታት ጀምራለች። እድሜ ለጓደኛዬ ለጠይሜ ይችን ዘዴ ባይነግረኝ እንዴት አባቴን አድርጌ ቂሜን ወጣ ነበር። ውፍ አባዬን አስለቅሱት የታባቱ እሱስ አስለቅሰው የታባክ አይደለም የሚለኝ። ጠይሜ ጋሽ በጌ ሲወግሩት የጠበቀ በትንፋሹ ሲያስነክሳቸው ያድራል። የሌሊት አዘላለላቸውን እያሳየን ሳቂ ጋብዘናል። እኔም ሲነጋ ለጓደኞቼ ጥቂት ውሸት ጨማምሬ የማወራላቸው አስቂኝ አዘላለል አገኛል። ጋሽ ለማ መስከር አይሰለቻቸውም፣ መጠጣትም አይደክማቸውም። ኳስ መጫወቻ ሜዳችን ላይ ከገቡ በግድ ተጋፍተን ካልሆነ አይወጡም። እግራቸውን ችሎ ኳስ ላይ መቱ ይሰነዝራሉ፣ ይወድቃሉ፣ ይነሳሉ። አውቀን ኳስ እናቀብላቸዋለን። ኳስ ሊመቱም የሰነዘሩት የቀኝ እግራቸው ቆሞ ጠባቂውን የግራ እግራቸውን ይመታባቸዋል። በገዛ እግራቸውን ጠርበው ሲያበቁ ፊታቸው ኳስ ይዞ የተገኘው ሰው ለምን መታኝ ብሎ ያፈጡበታል። ሊያንቁት ያሳድዱታል። አንድ ቀን የኛ ታላላቆች በሰፈር የእግር ኳስ ግጥሚያ ነበራቸው። ሙቅ ደመቅ ብሎ ለሰፈራችን ቡድኖች ድጋፋችንን በጭብጨባና ፉጨት እንገልጻለን፣ እንዘምራለን። ጠይሜ ግጥምና ዜማ ያወጣል፣ እኛ እንቀበላለን። አሃ 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 የሽምብራ ገንፎ አሃ 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 የጤፍ አሹቅ የለም። የሽምብራ ገንፎ አሃ የጤፍ አሹቅ የለም። ምንም ብንዋደድ አሃ በእግር ኳስ ቀልድ የለም። አሃ አሃ አሃ። ይህንን ዘፈን ሲሰለቸን ደግሞ ሌላ ይዘፍናል። እያቼ ባሪላ ባሪላ እያቼ ባሪላ ባሪላ የቀልድ አምባ ልጆች ባሪላ ባሪላ አጫጭሮቹ ባሪላ ባሪላ ጎል ለማስገባት ባሪላ ባሪላ አቤት ሲመቹ ባሪላ ባሪላ እያቼ ባሪላ ባሪላ። ታዲያ እንዲህ ሞቅ ደመቅ ያለውን ጨዋታችንን
ጋሽ ለማ መጡና ደበዘዙት። ቢለመኑ ከሜዳችን አልወጣም አሉ። ጎረምሶቹ ተናደዱና ተሸክመው ለቤታቸው አደረሷቸው። ጨዋታው ቀጠለ። የጠይሜ ዜማ ቢጫ ሜዳውን በተደጋጋሚ አቀለጠው። ነይ ርግብ ነይ ርግብ አሞራ፣ ነይ ርግብ አሞራ፣ ጎሎን ከሚያስገቡት ነይ ርግብ አሞራ፣ ከቀላድ ልጅ ጋራ ነይ ርግብ አሞራ። ብዙም ሳይቆይ ጋሽ ለማ ከዘራቸውን ይዘው እየተንገዳገዱ መጡ። ሁላችንም ስንሸሻቸው ጎረምሶቹ ክብ አድርገው ለመናቸው። ልመናቸውን ክፍራት ቆጠሩባቸውና ለመማታት ሞከሩ። ሜዳቸው ውስጥ ሽንታቸውን ሸኑ። ከኪሳቸው ቢራ እያወጡ ሜዳው ላይ እያየናቸው ሞራል እየሰጠናቸው ጠጡ። ጠርሙሱን ሜዳው ውስጥ ሰባበሩት። ጎረምሶቹ ተናደዱና ከዘራቸውን ነጥቀው ድጋሚ ያለ ወሳንሰን ተሸክመው ቤታቸው አደረሷቸው። በተለይ 2-1 እየተመሩ የነበረው የእኛ ተቃራኒ ቡድኖች እርር አሉ። ሰውየውን መምታትም ቃጣቸው። የጨዋታው መደበኛ ሰዓት በአቻ ውጤት ተጠናቆ በፍጹም ቅጣት ምት ለመለየት ዳኛው የመጀመሪያው መቺን እና ቀላጆችን ወደ ሜዳ ሲያስገባ ጋሽ ለማ ለ3ኛ ጊዜ ተመለሱና መጡ። ሌላ ረብሻ ነሱ። የጎረምሶቹ ንዴት ጨመረ። ጋሽ ለማ ተሸክመው ወደ ቤታቸው ወሰዷቸው። ከዚያ እርኩሱ ሰለሞን መንገድ ላይ ያገኘውን የህፃን ልጅ አርበስን ጥርቆንጥሮ አፍንጫቸውን ለቀለቃቸው። ሳቅ። ከዚያ ቤታቸው አስገብተን በግድ አልጋቸው ላይ ያስተኛቸውና በሯቸውን ከውጭ ቀረቀሩባቸው። በሩን ደብድበው ከፋይ ሲያጡ እንቅልፍ ወሰዳቸው። ምሽት አካባቢ ተሰብስበን ወደ ቤታቸው ሄድን። እንቅልፋቸው ተነስተው በመስኮት በኩል አንገታቸውን ለማውጣት ሲታገሉ አገኘናቸው። መስኮታቸውን በጋቢናው ሽቦ እየተከለለ ነው። ለማየት ካልሆነ ለመሽከፍ አይመችም። ልጆች አሉ እንዳዩ አቤት በጋቢናቸውን ተከተሉ። እረ ቤቴ ሳይበላሽ አይቀርም። ምን ሆኖ ሰለሞን ጠየቃቸው። እንጃ ብቻ ጥሩ ያልሆነ ሽታ ይሸተኛል። ምን አይነት ሽታ? እኛ ስንስቅ እሱ ኮስተር ብሎ ያወራቸዋል። አፍንጫቸውን በላይኛው ከንፈራቸው እየደፈኑ ሽታውን ለመከላከል ይጥራሉ። በሩን ሰለሞን ከፈተላቸው። ቤታቸውን ከዳር እስከ ዳር አሰሱት። ምንም አጡ። ገብተው የሚሸተውን ነገር እንዳይፈልግላቸው ጋበዙ። ምንም እንደሌለ እያወቅን ፈለግንላቸው። ልጆች ምንም አይሸታችሁ? አረ ምንም አይሸተንም በጋር መለስላቸው። ናስቲ ጭንቅሎ መቼም ይህን የመሰለ ጠፍጣፋ አፍንጫ ይዘ ካልሸተተ ጉድ ነው። እዚህ ጋር ምንም አይሸትህም? አረ ምንም አይሸተኝም። እውነት ግን ነው ጭንቅሎ። አባቴ ሞት ምንም የሚሸጥ ነገር የለም። አይ ይህን ያትትን ወጨት የሚያክል አፍንጫ ተሸክመነት ዞሮ ያለ ስሜት ነዋ ሲሉ አለመጡብኝ። ልጆቹ ሳቁብኝ። እናንተስ ምንም አይሸታችሁም? ልጆች ጠየቁ። ሸተተኝ የሚል አሉ። አልጋቸውን ገለጡት። አንሶላቸውን፣ ብርድ ልብሳቸውን፣ ጫማቸውን፣ የመመገቢያ እቃዎቻቸውን፣ ልብሶቻቸውን፣ የውሃ መጠጫ ብርጭቋቸውን ሁሉ አሸተቱት። ሁሉም ሲያሸቱት ግንባራቸውን አኮሳተሩ። ያሸተቷቸው እቃዎች በሙሉ ወደ ደጅ አውጥተው ወረወሩ። ወደ ጓሩ ዞሩ። ፈጠን እያሉ ተመለሱ። ደጋግመው ምራቃቸውን እየተፉ አፍንጫቸውን ያሻሻሉ። ልጆች ምንም አይሸታችሁም? ይኸው ቤቴ ቀዬ ተበክሏል። እኔ ቤቴ ተበላሽቶ መስሎኝ ነበር። እደጅ ቦታ ሽታው ይከተለኛል። እርሱ የሚል ሽታ እኮ እኛ ጋር የለም። ጠይሜ ነበር ያናገራቸው። ዝም በል ወዲያ አፍንጫ ቢስ ይልቅስ አፍንጫ አይሰራም አትልም? የግም ዓለም ግም ልጅ ድሮስ ግም ሆነ መች ግም አትሸትህም? እናንተ የዚች ዓለም ግም ልጆች አፍንጫችሁ ነገረን እንጂ መሽጠረን ለመለየት ታደለና። ጠይሜ አይስ እየሰማኸኝ ነው? ዓለም ገብታለች። እነሆ ገምታ መሰለኝ መተኛ ማረፊያ እየነሳች። ኡፍ ሁላችንም ሳቅን። አፍንጫቸው ላይ የተቀቡትን አር ሳይጠርጉ ዓለም ገብታለች ሲሉ ገረመን። ሰለሞን ልብስ አጣቢውን ሰብለን እየጠራላቸው አዘዙት። እሱ ግን ብር ከከፈሉን በቤቱ ያለውን ልብስና ዕቃ በሙሉ ተጋግዘን እንደምናጥብላቸው ነገራቸው። አስቀድሞ ገንዘብ ተቀበላቸው። 5 ብር ሰጡት። ዋና ሳሙና ይዞ ተጠጋቸውና ዕቃ ማጠብ ከመጀመራችን በፊት ፊቶ ይታጠቡ አላቸው። ታጠቡ፣ ጸዱ። የዓለም ግማት ጠፍቶ የሰለሞን ተንኮል ሙሉ ገባቸው። አየሩን ሳብ አደረጉት።
ድንጋይ አንስተው አራወጡ። ከዚያ ወዲህ የኛ የሰካራም ጋሽ ለማ ቅጽል ስም ዓለም ገምታለች ሆነ። አይ ጋሽ ለማ ተሸወዱ። የዓለምን ግማት በ5 ብር ከአፍንጫቸው ላይ አጸዱላቸው።